ጽግሻ የእውነት ዛሬ የዳኒን ወሽመጥ ብቻ ሳይሆን የቆረጥሽው የኛ የተመልካቹንም ወሽመጥ ነው የቆረጥሽው። ዳኒ ዛሬ በጣም ነው የእውነት ያሳዘነኝ። ጽግሻ ምን ሆነሽ ነው? እስከ ዛሬ እንኳን በፕራንክ ሲንበረከክና ፕራንክ ሲያደርግሽ በቀለበት ምክንያት እንደዛ ስትሆኝ ማግባት እንደምትፈልጊ እየተናገርሽ ነበር። ሁላችንም ሰምተናል። ዛሬ ዳኒ ከምሩ የእውነት ከምሩ ዛሬ ቢንበረከክና የጋብቻ ጥያቄ ቢያቀርብልሽ በእነዚህ ሁሉ ጓደኞች ውስጥ እንግዲህ የጋብቻ ቀለበቱን ቤተሰቦቼ ጽግሻ አሁን ላይ ለትዳር ዝግጁ አይደለውም፣ ለማግባት ዝግጁ አይደለውም በማለት እንግዲህ ዛሬ ዳኒን ወሽመጡን ነው የቆረጠችው። ጓደኞቹ በሙሉ ነበረ የተናደዱት። ቢሏት ቢሰሯት፣ በእርግጥ በግድ የሚሆን ነገር የለም። ጓደኞቹ ቢሏትና በተቀበለው ያልክ አይደለም። ግን ቢሆንም እስከ ዛሬ ጽግሻዬ ትዳር እፈልጋለሁ ያልሽ ዳኒ ራሱ እኛ ራሱ ዳኒን ማመን እስከሚያቀተን ድረስ የእውነት ነው እያልን ዛሬ ከልቡ ቢንበረከክልሽ አብሮ አደግሽ ነው፣ ብዙ ነገሩን ታውቂዋለሽ ነው። እስከ ዛሬ የእውነት ቤተሰቦች ያልገባኝ ነገር ጽግሻ ዳኒን አትወጁም፣ አታፈቅሪውም፣ እያስመሰልሽ ነበር። ከሌላ ሴት ጋር ሲሆን ትናደጂ ነበረ፣ ፕራንክ ሲያደርግሽ ትናደጂ ነበር በቀለበት ምክንያት። ዛሬ ታዲያ ከልብ አውጥቶ በእነዚህ ሁሉ ጓደኞቹ ፊት የጋብቻ ጥያቄ ቢጠይቅሽ ዛሬ አንገቱን አስደፍተሸዋል። የእኛን የተመልካች ራሱ ወሽመጣችን ነው ጽግሻዬ የቆረጥሽው። የእውነቴን ነው ምላችሁ ቤተሰቦቼ። ዳኒ ግን የእውነት አሳዝኖኛል። የእውነት አለቀሰ። የእውነቴን ነው ምላችሁና ስሜቱ ከባድ ነው። ይሄን ሁሉ እንግዲህ ሰርፕራይዝ አድርጎ ለእሷ ተጨንቆ እስከ ዛሬ ፕራንክ አድርጊያታለሁ፣ እስከ ዛሬ እንዲያርጊያታለሁ። አሁን ግን ከኦዲየንስም ያለ ፍላጎት አለ፣ ከኔም ፍላጎት አለ፣ ዙሪያዬንም አየውና ጽግሻዬ የወደፊት ሚስቴ ሁኚ ቢላ ዛሬ እንግዲህ ጽግሻ እኔ ለትዳር ዝግጁ አይደለሁም በማለት ነበረ። ዳኒ በጣም ተናዶ ነበር የወጣው፣ አለቀሰ። የእውነት ቤተሰቦቼ ጽግሻን እንግዲህ ጓደኞቿም የእሱ ጓደኞቹም ቢሏት ቢሰሯት እንግዲህ ምንም ልትቀበል ዝግጁ አይደለችም። ምክንያቱም እኛ ሴቶች ፕራንክ ሲያደርጉንና የውሸት ሲያደርጉን እናብዳለን። የምር ደግሞ ፍላጎታቸውን ለእኛ ሲያሳዩን እሻንንም። እኛ የእኛ የሴቶች ባህሪ የእውነት በጽጌን ያየሁት ከባድ ነው። ጽግሻ እስከ ዛሬ ፕራንክ ሲያደርጓት ቆይቶ ዳኒ ዛሬ የምሩን ከልቡ የታገቢኛለች ጥያቄ እንግዲህ ሲጠይቃት እንግዲህ ቀለበቱን አልተቀበለችም። ዳኒን በጓደኞቹ ፊት አንገቱን አስደፍተዋለች። እኔ ለትዳራው ላይ ዝግጁ አይደለሁም ዳኒ፣ አሁን ልቀበል አልችልም፣ ይቅርታ፣ ብዙ የማስባቸው የማሳካቸው ነገሮች አሉ በማለት እንግዲህ የጋብቻውን የቃል ኪዳን ቀለበቱን ጽጌ ሳትቀበለው ቀርታለች። ብዙ ጊዜ ግን እኛ የምንሳሳተው ቀለበት አደረግን ወን አገባን ማለት የምንፈልገውን አላማ ማሳካት አንችልም ማለት አይደለም። ቤተሰቦች አግብተንም እኮ አላማችንን ማሳካት እንችላለን። ግን አሁን ላይ ዳኒ የቃል ኪዳን ቀለበት እንጂ ለአግባሽና በትዳር እንኖር አላለም ማለት። ያ ማለት በቃ ዳኒ ጽጌ የኔ ናት፣ ዳኒ የኔ ነው እንደማለት ነው የቃል ኪዳን ቀለበት ማለት። እና ጽግሻዬ የእውነት ካንቺ አልጠበቅንም። ዳኒን ተቀበዩ። የእውነት በጣም ነው ዛሬ ዳኒ ያሳዘነኝ ቤተሰቦች፣ የእውነቴን ነው የምላችሁ። ምክንያቱም ዳኒን ያው ብዙዎቻችን የምናውቀው በፕራንክ ነው። ጽጌን ከሌላ ሴት ጋር በሆን ፕራንክ ሲያደርጋት ሲያናዳት ሁላችሁም ታውቃላችሁ እንዴት እንደምትንጨረጨር እኮ ዳኒን ከሌላ ሴት ስታዩ እንዴት እንደምትሆነው። እኔ ራሱ ጽጌ በጣም ዳኒ እንደምታፈቅረውና ለዳኒ ቦታ እንዳላት ነበረ ማቀው። ምክንያቱም በፕራንክ ውስጥ ምን ያህል ለዳኒ ያላትን ቦታ ነበረ የምታሳየው። የባለፈው ቀለበት አሁን ለምሳሌ የውሸት ነበርና እሷ ራሱ ገፋፍታው ነው እኮ እንደዚህ ያደረገችው። የምታሳየው ነገር ሁሉ እንደዚህ አይነት ነገር ልጁ ላይ እንዲፈጥር አድርጋ ዛሬ ከልቡ ደግሞ እሱ ታገቢኛለሽ ብላት እሷ እንግዲህ ዛሬ የቃል ኪዳኑን ቀለበት ሳትቀበል ቀብ ጓደኞቹን በጣም ተናደዋል። እንደውም አንደኛው የዳኒ ጓደኛ አንቺ ማ ስለሆንሽ ነው ራስሽን እንዴት ነው የምታዩ በማለት ከጽጌ ጋም ሌላ ግብ ውስጥ ገብተው ነበር፣ የዳኒ ጓደኞች ማለት ነው። ዳኒ እንግዲህ ጠረጴዛ ላይ ያሉትን ጠቅላላ በመወርወር እቃም በመስበር እንግዲህ ለብቻውን ወጥቷል። ጓደኞቹም ተከትለውት ሄደዋል። እንደገና መለስ ብላ ጽግሻ ደግሞ መኪና እንዳይነዳ የሆነ ነገር ይሁንብኛል በእናታችሁ እያለች ነበርና ዛሬ የእውነት አንገቱን አስደፍተሸዋል ጽጌ። የእውነት ከአንቺ ማይጠበቅ ነው። ምክንያቱም አዲስ የመጣ ሰው አይደለም። ላስብበት የምትይው አይደለም። አብረሽ ሰርተሻል። አብረሽ ከዳኒ ጋር ረጅም ጊዜ ከልጅነታቸው ጀምሮ ፎታቸውን ካያችሁ ከዳኒ ጋር ጽጌና ዳኒ የልጅነት ጓደኛሞች ናቸውና ታውቂዋለሽ፣ ያቀሻልና አዲስ ሰው አይደለም። የምታስቢበት ነገር አልነበረምና ለማንኛውም የዛሬ ፕሮግራም እንግዲህ
ቅመሞች ሁላችሁም በጉጉት ስትጠብቁት የነበረው የጽጌ ቀለበት እንግዲህ ዛሬ ጽግሻ ዳኒን እንግዲህ በሚገርም ሁኔታ ወሽመጡን የዳኒን ብቻ ሳይሆን የኛ የተመልካችንም ወሽመጥ ነው የቆረጠችው። ሳትቀበለው ቀርታ ዳኒ እንግዲህ በማልቀስና እቃዎቹን እዛ አዘጋጃቻቸውን በመስበር እንግዲህ ጥሎ ወጥቷል ማለት ነው። ብቻ ከባድ ነው።